የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ መንግስት የትግራይ ህዝብና የክልሉን ሰላም ለማረጋገጥ በሚያደርገው ሂደት ሁሉ ከጎኑ ለመሰለፍ ቁርጠኛ መሆኑን ለኤንቢሲ ኢትዮጵያ ገልጿል። በትግራይ ክልል የተመሰረተውን ጊዜያዊ አስተዳደር በማፍረስና የህዝቡን ሰላም በማደፍረስ የራሱን የስልጣን ጥማት ለማርካት የሚታትረውንና የቆየ የፖለቲካ አካሄድ የሚያራምደውን የህወሓት ቡድን ለመጨረሻ ጊዜ መንግስት በቃ ሊለው እንደሚገባ የፓርቲው መሪ ኢዮብ መሳፍንት ተናግረዋል። እንደ አንድ የኢትዮጵያ ክልል ህዝቡን ከዚህ የመታደግ ኃላፊነት የሁላችንም ነው። በዋናነት የመንግስት ኃላፊነት ነው። መንግስት ዜጎቹን ከዚህ አይነት የባህርነት ቀንበር የማላቀቅ ኃላፊነት አለበት። ለዚህ ደግሞ ሁላችንም ልንተባበር ይገባል ብለን ነው የምናምነው። ህወሓት እስካለ ድረስ ይሄ ነገር መቀጠሉ አይቀርም። ህወሓትን ለአንዴና ለመጨረሻ ጊዜ በቃ ልንል ይገባል። ይሄን ለማድረግ ለሚሰራ ማንኛውም ስራ ኢዜማ ተሳታፊ ይሆናል። የትግራይ ህዝብ ክልሉን እንደ ስጋት የሚያዩት ቀጠና ሆኗል የሚሉት የፓርቲው መሪ የትግራይን ህዝብ ከጭቆና ቀንበር ማውጣት የመንግስት ሚና ብቻ ባለመሆኑ ኢዜማን በሰላም ሂደቱ አብሮ ለመስራት ቁርጠኛ ነውም ብለዋል። ኢዜማ ከምርጫው መለስ ትልቁ የቤት ስራችን ከትግራይ ህዝብ ጋር በመተባበር የህወሓት ህገወጥ ቡድን እንቅስቃሴን መቀልበስ ነውም ብለዋል። በትግራይ የሚኖሩ ኢትዮጵያውያን በስጋት የሚኖርበት ክልል ሆኗል። ትግራይ ኢዜማን ጨምሮ ፖለቲካ ውስጥ ያለን አካላት በሙሉ መንግስት፣ የትግራይ ህዝብ ራሱም ሁላችንም ተረባርበን ልናሳካው የሚገባ በጣም አሁን ከምርጫ በኋላ ያለብን ትልቁ የቤት ስራ ይመስለናል በእኛ አረዳድ። የክልሉን ሰላም ለማረጋገጥና የህወሓት ቡድን የጦርነት ጉሰማ እንዲያበቃ የክልሉ ህዝብ ባፈና ውስጥ እንኳን ሆኖ ተቃውሞው ገንፍሎ እየወጣ መሆኑን መመልከታቸውን የገለጹት ኢዮብ ይህ ደግሞ ቡድኑ ከህዝብ መነጠሉንና ደጋፊ አልባነቱንም አመላካች ነው ብለዋል። ይሄ ሙቭመንት ከውስጥ እየመጣ እያየን ነው። ከትግራይ ውስጥ ማለት ነው። በብዙ አፈና ውስጥ በብዙ ጫና ውስጥ ሆነውም ጦርነት ውስጥ መግባት እንደማይፈልጉ በትግራይ የሚኖሩ ኢትዮጵያውያን በግልጽ እየተናገሩ ነው ያሉት። ቡድኑ ጸረ ሰላም ኃይል በመሆኑ አሁንም የጦርነት አዋጅ በይስሙላና በህገ ወጥ ምክር ቤቱ አዘጋጅቶ ወደ ጦርነት እየገፋ መሆኑን ኢዜማ ተመልክቷልም ብለዋል። በትግራይ ምድር ጦርነትን መቃወምና ስለ ሰላም ማውራት የሚያሳስርና የሚያሰድድ ሆኗል የሚሉት ኢዮብ ወደ ግንባር አልዘምትም ያሉ ወጣቶች ጣፋንታ እስርና ሞት እየተፈረደባቸውም ነው ብለዋል። ሁሉም ነገር ወደ ጦር ግንባር የሚል አይነት አዋጅ አውጥተዋል። ጦርነትን መቃወም ስለ ሰላም ማውራት የሚያሳስርበት ክልል ሆኗል ትግራይ። ወደ ጦርነት አልሄድም ማለት ወደ እስር ወደ ሞት የሚያመራበት ክልል ሆኗል ትግራይ። ስለሆነም መላው ኢትዮጵያውያንና የፖለቲካ ኃይሉ ሁሉ ከመንግስት ጎን በመሰለፍ የክልሉን ሰላም በማረጋገጥ ወደ ቀደመ ሰላሙ ለመመለስ በጋራ ለመረባረብ መዘጋጀት ያስፈልጋልም ሲሉ ጥሪ አቅርበዋል። ተባብረን ይህን ቡድን ማጥፋት ነው ያለብን። ተባብረን ይሄ ቡድን እንደዚህ እንደፈለገ የሚፋንንበትን አቅሙን ማሳጣት ነው ያለብን። በኢትዮጵያ ምድር የህወሓት አይነት እንዳይፈጠር ማስተማሪያ ማድረግ ነው ያለብን። ይህን ቡድን ለኢትዮጵያውያን ተረባርበን የትግራይን ህዝብ እንታደግ። ተረባርበን ህወሓት የሚባልን ቡድን የአረመኔዎች ስብስብ፣ የጨካኞች ስብስብ ለአንዴና ለመጨረሻ ጊዜ ከኢትዮጵያ ላይ መንቀል አለብን።